በመንግስትና በሃይማኖት መካከል ልዩነት አለ የሚል መስመር አለ። መንግስት እንዲህ ነው፣ ሃይማኖት ሌላ ነው የሚል። በዚህ ስፍራ ላይ ደግሞ አብሮ መስራት የሚል ነገር ደግሞ እዛው ተገልጿል። ስለዚህ አብሮ የሚሰራው የቱ ነው? ቀዩ መስመር የቱ ነው? በአብሮ ሰራተኝነት ውስጥ ልማት ላይ ሰላም ላይ ምናምን የሚሉ ሐሳቦች በግልጽ ተቀምጠዋል። የምንናገረው ጥቅላዊ የሃይማኖት ሐሳብ ነው ወይስ ድርጅቶቹን ነው? ሃይማኖታዊ ድርጅቶቹን ነው ትኩረት ያደረጋችሁት? ሃይማኖታዊ ድርጅቶቹ ከሆኑ እንዴት ነው ከነሱ ጋር ተናባችሁ የምትሰሩት? ይሄ ግልጥ መሆን አለበት። ለምን እዚህ ሀገር ላይ ያለ አንድ ነገር ምንድነው? ፍረጃ ነው። ፍረጃ ምንድነው? ለሀገር የሚጠቅም አስተያየት አንድ ሰው ተነስቶ ከተናገረ ፖለቲከኛ ነው ይባላል። ስለዚህ ሃይማኖት መሪው ፖለቲከኛ እንዳይባል ይፈራል። አቅሙን እንኳን ገልጦ መናገር አይችልም፣ መስመሩ ስለማይታወቅ። የሚሰጣቸው አስተያየቶች ከፖለቲካ ፍረጃ ስለሚነሱ ማለት ነው። ስለዚህ መስመሩ በግልጥ ቢታወቅ። ሁለተኛ በጣም ጥሩ ነገር ይሄንን መንግስት ሳላመሰግን የማላልፈው ያለፍንበትን ታሪክ እዛ ጋር ያሉ አባቴ እንደው ወደ ኋላ ሄደው ነካ አድርገውታል። ነገር ግን ኢትዮጵያዊነትን ዕውቅና ሰጥቶናል። ለዚህ ነገር ልናመሰግን ይገባናል። እኛ ኢትዮጵያውያን ነን። ኢትዮጵያ የምትባለው ሀገር ደግሞ ትመለከተናለች። በሰራዊት ቢሆን፣ በአመራር ደረጃ ቢሆን፣ በኢኮኖሚው ቢሆን፣ በሁሉ። ለምን ሃይማኖት ቤት ማለት ማህበረሰቡ ሊያመልክ የሚመጣበት ማለት ነው እንጂ ሌላ ስብስብ ሌላ ማህበረሰብ ማለት አይደለም። ወንጌል አማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተ ነው። ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለ ነው። በመስራትም ላይ ነው ያለ ነው። ስለዚህ እዚህ ላይ የተቀመጠው የአገር ባለቤትነት በቀላል የሚታይ አይደለም። ነገር ግን ወደ ታች በመዋቅር መውረድ አለበት። ወደ ታች በመዋቅር ካልወረደ ሐሳብ ተንጠልጥሎ ይቀራል ማለት ነው። እላይ የሚታይ ጽሑፍ የሚያምር ብቻ ሆኖ ይቀራል። እናንተ ጋር አሁን ያለው አመራር እንደምንሰማው 16 ሰዓት ይሰራል። ይሄንን ወደ ባህል ሆኖ እታች ካልወረደ አገር እንዴት ይቀየራል? እናንተ 16 ሰዓት አንድ ፕሮጀክት ጀምራችሁ እስክጨርሱ ይሄ የቦሌ መንገድ የመድኃኔዓለም መንገድ እኔ አይቼዋለሁኝ። በየቀኑ ክብር ከንቲባ እየተመላለሱ ሲያዩ ሲጎበኙ ሲሰራ ይሄ ትጋት ሱቅ ያለው ልጅ ላይ ገበሬው ላይ የሆነ ቦታ ላይ ካልገባ ሀገር እንዴት ይለማል? መጽሐፍ እንኳን የሚለው የሰው ሀብቱ ትጋቱ ነው የሚለው። ስለዚህ ይሄን ትጋት ወረዳ ላይ ያሉት ላይ ለምን አይወርድም? እናንተ ብቻ ሳትሆኑ ላይ ያለው ጠቅላይ ሚኒስትሩ ደረጃ ብቻ ሳይሆን ትጋት መኖር ያለበት መውረድ አለበት። ህዝብ መሆን አለበት። ቻይና መሆን ካለብን ህዝቡ ትጉ መሆን አለበት። ስለዚህ ሐሳብ ላይ ምንድነው እየተሰራ ያለው? ሚዲያው እኮ ኢንተርቴይንመንት ሆነ እኮ። ማን ነው አንድ ልጅ ሾው መጥቶ ሚዲያው ላይ ወጣቱ በጣም ከፍ ብሎ ለዓለም አስተዋወቀን። አዎ፣ ግን ወጣቱ ደግሞ ልጁ የሚሄድበትን ትጋት አንደርስታንድ አድርጓል ወይ ሾውን የተከተለው? ልጁ የሚሄድበት ትጋት እኮ የሚገርም ነው። የሚያረጋቸው ነገሮች፣ የሚሰራቸው ነገሮች ትጋቱ ነው እዚህ ጋር ያመጣው። የኛን ህዝብ የምንለውጠው በትምህርት ከሆነ ትምህርቱ ይሰጣል ወይ? ቲቪ ምንድነው የምታስተላልፉት? ስለ ትጋት ፕሮግራም አለ ወይ? ስለ ለውጥ ይቻላል የሚል ሰው መሆን ትችላላችሁ መስራት ትችላላችሁ የሚል የሚዲያ ቅኝቶች አሉን ወይስ ፖለቲካ ወይስ የሆነ ትኩረት ሐሳባዊ ትኩረት የሰጠንባቸው ቦታዎች የለውጥ ምክንያት ናቸው አሊያም የኑሯችን ምክንያት ናቸው? ጌታ ኢየሱስ ሰው በልቡ እንዳሰበ እንደዛ ነው ያለው እና ሐሳብ ላይ አልሰራንም። ስለዚህ እንደው ሐሳቤን ላለማስረዘም ሐሳብ ላይ የምንሰራበት
ሃይማኖት ቤት ስለሆነ ይሄን የሚሰራው ፍልስፍና ስለሆነ የሚሰራው ሐሳብ ላይ ምን ሰራበት ድልድይ ብትፈጥሩልን